አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ተመልካቾች እንዴት ናችሁ? ሰላም ናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። በነገራችን ላይ ዛሬ ዝናብ ዝርጥ ያለ ዝናብ ባህር ዳር ላይ ጥሏል ማለት ነው። ልቀርጽላችሁ ነበር አልተመቸኝም። ወጀሬ ምናምን ስላለው ነው ያልቀረጽኩትኝ። በጣም ምርጥ የሆነ ዝናብ የጣለ ያው ወጀሬም ቢኖረው ምርጥ ነው። እና ውዶችዬ ዛሬ ደግሞ እንግዲህ እነ ሹማያ ጠፍተዋል። እንግዲህ ሹማያ ጠፍታለች። መቼም ሚዲያ ላይ እስካሁን አልወጣችም ማለት ነው። ምን እንደሆነች እንጃ። እንግዲህ ሰላም ደግሞ ብቅ ብላለች ማለት ነው። ሰላም እንግዲህ ፓስፖርት እስከዛሬ ድረስ አልሰጠኝም። እስከዛሬ ድረስ ስላልሰጠኝ ያው እንግዲህ በእግሬ ልጓዝ ነው በባህር እያለች ነው ውዶችዬ። እኔ እንደኔ የመጀመሪያውንም እንደዛ እሷ አትሄጂ እያለች መሄድ የለብሽም ነበር እንግዲህ ያ ለኔ ግማሹ ሰው ላንቺ ብላ ነው ይላል፣ ግማሹ ሰው ለኔ ብላ አይደለም ይላል። ያንቺ ዝሮ ዝም ብሎ ከምን ውጭ ነው የሆነ ማለት ነው። ለማንኛውም በባህር እኔ የምለው ጉዳይ የለኝም። በባህር ባትመጣ ነው እኔ የሚሻል ነው የምል። ኮሜንት ላይ ብዙ ልጆች ጥፋተኛ እንደነው ሰይድ ነው ጥፋተኛው እኮ እንደዚህ ተናገረ። ጥፋቱ እሱ በፊትም ጥፋተኛ ነው፣ ግን ቢሆንም ሳለ ፓስፖርቷን ከሰው መሃል በፊት ቀምቶ ከሰው መሃል ሲያይንች ብሎ ሰጥቶ እንደገና ሸጎዳት። ይሄን እናውቃለን። እና ልጁ በቃ ካላሳየሽኝ ሹማያን ያለችበትን ቦታ ካላሳየሽኝ ፓስፖርትሽን አልሰጥሽም ብሏት ነበር። እንግዲህ አልሰጣትም ማለት ነው። እሷ ደግሞ በባህር ልመጣ ነው እያለች ነው። በባህር አትንጭ እህቴ፣ ለሚያልፍ ቀን የምንድናት ትናገር የሚባል ነገር አለ። ነገር ከሁሉ ላይዘል ለምን ትሞቻለሽ? እማትቆይ ያው የሚያንገበግብ ነገር ሊኖር ይችላል ሀገር ቤት፣ ግን ቢሆንም ሳለ ያንን ገት አድርገሽ ከሱ ቆይተሽ ያው እንደዚህ እየወጣሽ በጓደኛ ምናምን እንደዚህ ሰው ሲሰድበው ምናምን ይመልስልሽ እንደሆነ እንጂ እኔ እንጃ ወላሂ ሰይድ አንዳንድ ጊዜማ የሹማያ ጡር ነው እዚህ ከሀዩም የጣለው። ሹማያ እኮ ቻይ ናት በጣም ወላሂ ምድር የሆነች ልጅ ማለት ነው። ምድር የሆነች ልጅ አሁን ሀዩ ሰው ናት እንዴ? ያም ሲሄድ በጥፊ ጭው፣ ያም ሲሄድ ጥርሱን አውለቃት። ያን ጥርሱን ያወለቀችውስ አሁንስ እንደ አምቡላንስ ነው የምታሽከረክረው። አምቡላንስ ሂድ ምጣ ና እሷን ይዞ የሚሽከረከር እና ለማንኛውም እስኪ ቪዲዮውን ተከታተል እንመለስ። እና ውድ ቤተሰቦቼ በጸሎታችሁ አስቡ። እንግዲህ ሀገር ከገባው እንገናኛለን። በጣም የምፈራው ነገር ነው። ሱመያም በዚህ ነገር እንዳትሄድ በጣም እፈራ ነበረ። ግን አሁን ይሄ ነገር ደግሞ ያው እኔ ፈርዶብኛል። ግዴታ ይሄ ነገር ካላደረኩኝ ሀገሬ መግባት አልችልም። እንግዲህ እስቲ በጸሎታችሁ አስቡ። ሰላም ጤና ይስጥልን። የተከበራችሁ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። አሁን አደን ገብቻለሁ። እንደ እግዚአብሔር ፍቃድ እግዚአብሔር ረድቶኝ አደን ነኝ ያለሁት። በጣም ኃይለኛ ሙቀት ነው ያለው። ማንኛውም ሰው መታወቂያ ከሌለው እሱነቱን የሚገልጸው ነገር ከሌለው ከሰና ከዋናው ከተማ ከሰና ወደ አደን መግባት በጣም ከባድ ነው። እኔ ግን ችዬ ሳይሆን እሱ አስችሎኝ በቸርነቱ ከሰና አደን ገብቻለሁ። እሱም እንዴት ነው? ፓስፖርት የለኝም፣ መታወቂያም የለኝም፣ ግን ፎቶኮፒ ነበረኝ። በሱ ሁኔታ ነው ከሰና ወደ አደን የገባሁት። እንደዛም ሆኖ ግን አንድ ላክሽ እንደውም አለኝ ገንዘብ ልስጥሽና ይሄ ነገር አድርጊልኝ ብሎ ነው የጠየቀኝ። እንደዚህ አይነት ቀሸም አስተሳሰብ፣ መጥፎ አስተሳሰብ ያጋጠመኝ ሰው አይቻላቅም። ሰይድ እንዳንተ አይነት መጥፎ ሰው እኔ አይቻላቅም። ሲቀጥል ደግሞ እኔ የመጣሁት ከሱመያ ጋር ተመካክሬ ነው ከአዲስ አበባ ወደ ሰና የገባሁት።
እሷ ልጆች ይዛ ከምትንከራተት ልጆቿንም ጥላ ብቻዋን ገብታ ለማጣራት ከምትሞክር እኔ ሄጄ ላጣራልሽ ብያት ነው። አንተ ግን በገንዘብ ለማታላል እና ውዶችዬ እንደሰማችሁት ነው ማለት ነው። ሰላም ያለችውን እንግዲህ ፈጣሪ ይርዳሽ። በእውነት እኔ እንጃ እንደው እንደዚህ ውዝግብ ውስጥ መግባቱ ራሱ እንደዚህ ራሱ ሰዓት ኑሮሽ በቪዲዮ ራሱ መልቀቅሽ ራሱ በጣም የሚገርም ማለት ነው። በጣም ሰይድ እኮ ላንች ብቻ ሳይሆን ቪዲዮ ሲቀርጽም ሆነ ብር እንደሆነ ችግር የለም ብር እንደሆነ ችግር የለም የሚል ማለት ነው። እኔ ከጤናው ነው አይደለም ጤናው ቢሆን እንደዚህ ባልሆነ የነበረ ከደና ልጅቷን አይተህ እናቱን አይተህ ልጅቷን አግባ ይባላል ማለት ነው። እንግዲህ ተረተኛ እንዳትሉኝ እንጂ ማለት ነው። እና አሁን እንደዚህ ውዝግብ ውስጥ ሲገባ በወንዶች ደግሞ ጭቅጭቅ አይወድም። እንደዚህ ውዝግብ ውስጥ ሲገባ መልሶ እንዳይመለስ ያደረገው ድርጊት አልመቸው አለ። በቃ ያንን ደግሞ በጽሞና ቀስሎ እንትን ማለት ነው እንጂ ያንንም ሄዶ ቅቢት ያንንም ሄዶ እንደዚህ የሀዩ ዱላ ለሱም ተረፈ። የሀዩ ደበደበች እና ለነሱ ራሱ ስንት ደበደበ። በጣም ብዙ ሰው ነው የደበደበ። ሰላም ናት የቀረች። ሰላምም እንግዲህ ከካሜራ ጀርባ ደብድቧል ሊሆን ይችላል። እሷ እንደወጓ ተሆነ በብር ቢሆንም ምናምን ብሎ የነበር አለች። እንግዲህ እኔ በባህር እኔ አልልም እንዳትመጭ በባህር አትመጭ የሆነ ይሁን ነገር ከሁሉ ስለማይዘል ቀስ ብሎ ተረጋግቶ እንደዚህ ደግሞ ሹማያ ኢንሻአላህ ደህና ከሆነ ቪዲዮሽን አይታ እንትን ትደድሻለች ማለት ነው። የአንቺ ድምጽ መጥፋት ነው እንጂ እሷ ራሱ እንዴት ድምጧ ጠፋ ሪከርድ ሳረግላት ምናምን ስትል ነበር። እኛ ራሱ እያማንሽ ሁሉ ነበር ማለት ነው። እና እንግዲህ ውዶችዬ በጣም ነው የሚያሳዝን። እስኪ ወደ እንትን እየሄደች ከከተማ ወጣ ወደዚህ ወደ ሆቴል እየሄደች ነው። እስኪ ተከታተል እንመለስ። ጥፋቱን የሚደግም ሰው ግን ያ ግን ደንቆሮና ማይም ዶማ ነው። አንተ ደግሞ እንደዛ ነህ። አንተ ብቻ ሀገር ግባ፣ እኔ እናንተ እንገናኛለን። ውድ ቤተሰቦቼ አሁን ያለሁት ሆቴል ነው እንደምታዩት። ሆቴል ነው ያለሁት። እስኪ በጸሎታቸው አስቡኝ። በጣም ከባድ ነገር እያሳለፉ ነው ያለሁት። ከባድ እውነት ከባድ ነገር እያሳለፉ ነው ያለሁት። ከዚህ በፊት ሱመያን በጣም ለምናት ነበረ። ምክንያቱም እባክሽን በዚህ በባህር እንዳትሄጂ ብዬ በጣም መመክራት ነበረ። ምክንያቱም በጣም ያስፈራል። እናጠፋለን፣ እንሳሳታለን። ጥፋቱን የሚደግም ሰው ግን ያ ግን ደንቆሮና ማይም ዶማ ነው። አንተ ደግሞ እንደዛ ነህ። አንተ ብቻ ሀገር ግባ፣ እኔ እናንተ እንገናኛለን። ውድ ቤተሰቦቼ አሁን ያለሁት ሆቴል ነው እንደምታዩት። ሆቴል ነው ያለሁት። እስኪ በጸሎታቸው አስቡኝ። በጣም ከባድ ነገር እያሳለፉ ነው ያለሁት። ከባድ እውነት ከባድ ነገር እያሳለፉ ነው ያለሁት። ከዚህ በፊት ሱመያን በጣም ለምናት ነበረ። እንግዲህ ውዶች ቪዲዮ እንደተከታተል ነው ማለት ነው። እንግዲህ እየሄደች ነው። ሰላም ደግሞ በጣም ሙቀት አለ አለች። ይኸው ያለሁት ሆቴል ነው ብላለች ማለት ነው። ላቧን እንደዚህ ጠብ ያደረገች የሰው ልጅ እንደዚህ አድርጎ ወላሂ ግፍ ነው፣ ግፍ ነው። አንድ ሙስሊም እንደዚህ አያደርግም። እንደዚህ ሰይድ የሆነ ነገር የነካው ነገር አለ እና በጣም ተናዳለች። እንደው በቃ ምን የስድብ ማት ነው እንትን ያለችበት። ያው ቢሰደብ ዝሮ ምንም የሚለው ነገር የለውም። ከአቅሉ ሳይሆን ነው አቅለኛ አንድ አቅለኛ ሰው እንደዚያ አይሆንም። አቅል እያለው እንደዛ ሆኖ ያችልሽ መጠቅጠቅ፣ ሁለተኛ ሀዋ እንደዛ ማድረግ፣ ሶስተኛ አንቺ ፓስፖርትሽን እንትን ብሎ ግድ ሹመያ ያለችበትን ቦታ ካልነገርሽኝ አልሰጥም ብሎ እንትን ማለት ይህ ፋይዳ የለውም።
በፊት ነበር እንጂ አሁን እንደዚህ ቢያደርግ ምን ፋይዳ አለው? አሁንስ እስከነሱም ዛሬ ስልም ብሏል። ቪዲዮውን መልቀቁን ትተውታል። ተገናኝተው ይሆን እንዴ ትላላችሁ ማለት ነው። እና ሰላም እንግዲህ ፈጣሪ ይድረስልሽ። ሌላ ምን ይባላል? ለሰው ሲባል ብዙ ነገር ይኮናል ማለት ነው። እና ደህና ሁኑልኝ። ወሰላሙ አለይኩም ወበረካቱ